7ኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም በአፍሪካ ህብረት መሰብሰቢያ አዳራሽ ተካሂዷል። ህገ መንግስታዊነትና የሀገረ መንግስት ግንባታ በሚል መሪ ሐሳብ መነሻነት የተካሄደውን ሲምፖዚየም ኢትዮጵያ ከአፍሪካ ህብረት ጋር በጋራ አዘጋጅተዋለች። በሲምፖዚየሙ የአባል ሀገራቱ ህገ መንግስታዊ ፍርድ ቤቶች ፕሬዝዳንቶች፣ ዓለም አቀፍ ተቋማት፣ የዘርፉ ምሁራን እንዲሁም ሌሎች ጥሪ የተደረገላቸው እንግዶች ታድመውበታል። በዚህ መድረክ ላይ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ከጥንት ጀምሮ ህገ መንግስት ያላት ሀገር መሆኗን ጠቅሰዋል። Ethiopia's experience reflects a truly unique journey. ህገ መንግስታዊ ስርዓትን በሚመለከት ኢትዮጵያ የተለየ ተሞክሮ አላት። ከፍትሐ ነገሥት ጀምሮ እስከ ሀገር በቀሉ የፍትህ ስርዓት፣ የገዳ ስርዓት እንዲሁም ዘመናዊ ህገ መንግስታት ድረስ ባሉ ሂደቶች አልፋለች። አሁን የምንጠቀምበት ህገ መንግስትም የዜጎችን ሰብአዊና ዲሞክራሲያዊ መብቶችን እንዲሁም የብሔር ብሔረሰቦች መብቶችን እውቅና ይሰጣል። በአፍሪካ ህገ መንግስታዊ ስርዓትን እውን ለማድረግ የልምድ ልውውጦች አስፈላጊ መሆናቸውን የጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረቱ ገልጸዋል። This symposium is very timely as it deliberates on the interlink. ይህ ሲምፖዚየም ሁለት እጅግ አስፈላጊ የሆኑ ጽንሰ ሐሳቦችን መነሻ አድርጎ መካሄዱ አስፈላጊና ወቅቱን የጠበቀ ያደርገዋል። ህገ መንግስታዊነትና የሀገረ መንግስት ግንባታ ሐሳብ በአፍሪካ ማዕቀፍ የተሻለ ስኬት እንዲኖረው ብዙ መንገድ ተጉዘናል። ያም ሆኖ ግን አፍሪካ የተረጋጉ ተቋማትን እውን ለማድረግና ህገ መንግስታዊ ስርዓትን ብሎም የዜጎችን ሰብአዊ መብቶች ማስከበርና ተቋማት ግንባታን እውን ለማድረግ ብዙ መስራት ይጠበቅባታል። በሌላ በኩል አፍሪካ ከነጻነት ማግስት ጀምሮ ህገ መንግስታዊነትን ለመገንባት ብዙ መስራቷን የአፍሪካ ህብረት ኮሚሽን ኮሚሽነር መሐመድ አሊ የሱፍ በተወካያቸው በኩል ባስተላለፉት መልእክት ገልጸዋል። አፍሪካ ከነጻነት ማግስት ጀምሮ ኢፍትሐዊነትን ለማስወገድና ህገ መንግስታዊነትንና ዲሞክራሲን ገብራዊ ለማድረግ እንዲሁም ይህ ህገ መንግስታዊ የመንግስት ስልጣን ቁጥጥርን ለማስቀረት ብዙ መንገዶች ተጉዛለች። በዚህም የቀደሙ አስተሳሰቦችን በሂደት ለመቀየር ብዙ ተሰርቷል። በዚህ ታዲያ ለዲሞክራሲ መስፈንና ህገ መንግስታዊ አካሄድን የማስፈን አዲስ ምዕራፍ ላይ እንገኛለን። ኢትዮጵያ በመድረኩ ተሞክሯን እንደምታካፍልና የተለያዩ ምርምሮች ቀርበው ውይይት እንደሚካሄድባቸውም ተገልጿል። ተሳታፊዎች በአዲስ አበባ በሚኖራቸው ቆይታም የተለያዩ ቦታዎችን ይጎበኛሉ ተብሏል።